ብር ይሰጣል። ፎሎ አድርጉት እባካችሁ። 50,000 ፎሎ አስገቡትና 50,000 ብር ይለግሳል። ሁላችሁም ፎሎ አድርጉት። ሳዲቅ የሚባለውን ወንድማችንን ሳዲቅ ሞባይል ሾፕ የሚለው እዚህ ጋር ጥግ ላይ ያለውን። እሺ ቃል ነው ያልከኝ አይደል? ፍላወር ትላክካ። ቆይ ቃል ማለት ቀይ ቀጫጫ ልጅ ናት። እኔ አንድ ጊዜ ድምፅ የሆንኩላት ቪዲዮ የሰራሁላት ልጅ ናት። በበርቆ ተጠርጥራ እሷ ናት። ፕሮፋይል ደብረው ቆም ነው አለች። አባስ ይያታል። አቡዬ አንድ ጥያቄ አለኝ። እሺ እኛ እሷ ናት አላለም አይደል? ለምንድን ነው የምትገባው? ለምንድን ነው ተቃለሽ? እንደዛ አልኩሽ። አዎ ለምን ተቃለሽ? እነሱ ናቸው ጎደኛ እርስ በርስ ማለት። እሺ ገባሽ? እነሱ እርስ በርስ ጎደኛ ናቸው፣ የረጅም ጊዜ ጎደኛ ናቸው። እሺ አልየም እኛ ጋር አንድ ጊዜ መታ ፎቶ ተነስታለች፣ እሷም አንድ ጊዜ መታ እኛ ጋር ፎቶ ተነስታለች። እሺ ገባሽ? ከዛ ውጪ ከነሱ ጋር እኛ ጋር ምንም የሚመጣ ነገር የለም ማለት ነው። ገባሽ? ለዛ ነው እሷ አሁን እኛ ፎቶ ቤት አላት። ቆይ አንድ ጊዜ ብሪጌ አቡዬ ላስተካክል። ስሟን ሳይጠሩ እንዴት ነው ህዝቡ ስላለው ህዝቡ አሽሙር ስለነበር አሽሙሩንና የፎቶውን መፖሰት ለካ አወጣለሁ በቅርቡ ስትይ የነበረው ጉድ ይሄ ነው እንዴ ብሎ ህዝቡ ሁኔታውን ስላገጣጠመው የጉዳዩ ባለቤቶች ምን አገባቸው ስሟን ካልጠሩ። አሁን እሷ እዚህ ጋር ቲጂን መጠየቅ የምትችለው እሱም ብሎኛል። እሺ እሱም ብሎኛል። እኔ አንደኛች የሀገሬ ልጅ ናት። የሰው ልጅ አብሮ ይኖራል። ካልተስማማ ሲቀር በሁላችንም ግጭት አለ። ትንሽ ተኮራርፈን ኩርፊያ ላይ ነበር። ግን የሆነ አሽሙር ህዝቡ ነው ደግሞ ማንም ሰው መጥቶ ጠየቀኝ። ለማንም እሷ ፖስተችው ብዬ አልተናገርኩም። ህዝቡ አመዛዘነ። ሙዚቃ ፖስቺ ምን በሙዚቃ ሙር ከፖስተች ይሄም ማለከላት ነው ይሄም ማለከላት ነው ብሎ የሚገምት ገባሽ እንጂ እኔ ከላት ነው ብዬ ስሜሽን አላደረኩም። የራሴን ጥርጣሬ ተጠራጥሬ ያለው የተጠራጠርኩትንም ጥርጣሬን ግን ዳር ሳላደርስ ከላት ነው ብዬ ሜንሽን አላደረኩም። የሰው ስም ህዝቡ ለሚናገረው ነገር ደግሞ እኔ ኃላፊነት አልወስድም። ግን እዚህ ጋር መናገር የምፈልገው በእኔና በእሷ ምክንያት ጎራ ይዛችሁ የምትስተዳደቡ እረፉ ነው ማለት የምፈልገው። በዚህ አጋጣሚ ማለት ነው ግማሽ የእሷ ደጋፊ ግማሽ የእኔ ደጋፊ ነው። ብዙ ሰው እየተጣላ ነውና በዚህ ምክንያት ቲጂ እንደዛ ማለት አትችይም። መብታቸው ነው እንደፈለጉ ይሰዳደቡ። ምክንያቱም ዓለምን መቆጣጠር አይቻልም። ተው ስላልሻቸው አይተውም። እኔ ማንም ሰው ተው ማለት አንቺ ተው ስላልናቸው አይተውም። ሲበቃቸው ግን ይተዋሉ። ታያቸው ሲበቃቸው ይተው። ግን አንድ ሰው የሚጠየቀው ከአፉ ለሚወጣው እኔ ከአፌ ለሚወጣው ቃል እኔ አስቤ ለተናገርኩት ነገር እንጂ ኃላፊነት ወስደው ህዝቡ እኔን የሚጠላኝን ሰው ህዝብ ስለረገጠው እኔ ተጠያቂ ልሆን አልችልም። እሱ ብሎኛል እያልኩሽ እኮ ነው። እሱ ራሱ ብሎኛል በአፉ። ማን ያለው? መንገደኛው ይኸው ደውሎ ማስረጃ ቀን እንደዛ ለማለቱ ቃል ናት ለማለት ለምን እኔ ብሎኛል። እሱ ራሱ ተናግሯል። ለምን ማዋሸት ለምን አስፈለገ? ሚዲያ ላይ አስቀመጣል። ለምን እናሻለን? ይኸው አስገባታል። በከታችን ልጅ ስሟ የተጠራበትን ቮይስ ማስረጃ ስታቀርበው አስገባታል። ፍላወር ናት ለማስፈ ነበር ሳዲቅ ሞባይል ቤትን ፎሎ እያደረጋችሁ ፕሊዝ። ለታመመ ሰው ማሳከሚያ ነው። ሳዲቅ ሞባይል ቤት የሚለውን አካውንት ፎሎ አድርጉና 50,000 እናስገባውና 50,000 ብር ለወንድማችን ብሩክ ይለግሳል። ሌትስ ጎ። ሁላችንም ሳዲቅ ሞባይል ቤት የሚለውን አካውንት ፎሎ እናድርግ። ቶሎ ፎሎ አድርገን 50,000 ሙላና ለወንድማችን መታከሚያ ይረዳበት። 50,000 ፎሎ እናስገባው። 50,000 ብር ይለግሳል። ሌትስ ጎ። በቀደም አልረዳን 100,000 ፎሎ አድርገን 100,000 እንደለገሰው ሙባረክ ነው የሚለግሰው። ኦኬ መታለች። ኦኬ ያስገባታለሁ። መጀመሪያ ቮይሱን ማስረጃውን ይክፈተው። ቃል ናት ያለበትን ቮይስ ስንሰማ ያኔ ስሟ ስለተጠራ እዚህ ጋር ገብታ ስሜ ለምን ተጠራ ብላ መጠየቅ ትችላለች። ግን ያለምንም ማስረጃ ሚዩት ነክ
ትንሽ ልፈልግ አቢባ። እሺ ፈልግ። ብራዘር ጋር ሳወራ ነበር እኔ በዚህኛው ስልክ እንትን ያልኩት። ኦኬ ፈልግ። ስልክ ቀይሮ ሳዲቅን ፎሎ አድርጉ ፕሊዝ። ሳዲቅ ተመለስ እባክህ። ፖዝ ይላል። ይሄንን አካውንት ፎሎ አድርጉት። ይሄንን አካውንት ፎሎ አድርገን ሳዲቅ ሞባይል ቤት የሚለውን አካውንት ፎሎ አድርገን 50 ሺህ እናስገባና 50 ሺህ ብር ለታመመ ወንድማችን መታከሚያ ይለግሳል። ለብሩክ የሚባል ዊልቸር ላይ ያው በዲስክ መንሸራተት ምክንያት የዋለ ወንድማችን አለ። ለሱ 50 ሺህ ብር ሙባረክ ይለግሳል። ሌትስ ጎ። ሁላችንም ፎሎ እናድርግ። ሁላችሁም እዚህ ጋር ያላችሁ ፎሎ አድርጉ። ይሄንን ለምን ግን ካሜራ አይወጣም እኮ? እሱንም ቼክ ማድረግ ፎሎ አድርጉ ጋይስ። ይሄኛውን አካውንት እህትማማቾች ናቸው። ይታረቁ። ቃልና ቲጂ ትክክል። ቃል አንቺ ትክክል ብለሻል። እውነት ነው። ይሄን ያለበትን ቮይስ ማምጣት እኮ እንጠብቃለን። ጀመር እንኳን ይሄ መንገደኛው እንኳንስ አይደለም ስም ጠርቶ አንቺ ለሌላ ሰው ልክልሽ ከሆነ ብሎ ሊጋ ነው እንደውም እንትን ሲል የነበረ እንጂ የማንንም ስሜት አድርጎ ከላት ፎቶ ከማስፎቶ አላለም። ግን እንደዛ ብላል ካለ ማስረጃ ያመጣ። ያለ ማስረጃማ የሚሆን ነገር የለም። ቲጂ ማስረጃ እንዲያመጣ ጠይቀ ነው በዚህኛው ስልክ ልፈልገው ብሎ ሄዷል። እና የዛን ለታም ስናወራ እኔና አንቺ ስም አልጠራሽም ፎቶ ቤት ስትይኝ እኔ እንደውም የአረብ ፎቶ ቤት ነበር የመሰለኝ። ትዝ ካለሽ ሀበሻ ስትይኝ እንዴ ዱባይ ላይ ነው ስትይኝ መጀመሪያ ኢትዮጵያ ውስጥ ነበር የመሰለኝ። ከዛ ኢማራት ነው ስትይኝ የአረብ ፎቶ ቤት ነበር የመሰለኝ። በኋላ ሀበሾች ናቸውን ብለው ኮመንት ላይ ጻፉልኝ። ክሰሺ እያልኩ ጨቀጨቀሽ እኔ ነበርኩ የዛን ለታ። እናም ያንን ስክሪን ሪከርድ አይቶ ነው ለኔ መጥቶ በዋትሳፕ እንደዚህ ብላችሁ ስታወሩ ነበረ እና የፎቶ ቤቴን ስም ማጥራት ፈልጋለሁ ብሎ የመጣ ስም ስለማላነሳችሁም የፎቶ ቤቱን ስለው ፎቶ ላይ ግን ስሙ አለ። የሱን ስም እኔ ከላት እንትን አላልኩም። ስም አልጠራሁም። የማንንም ስም አልጠራሁም። ሰው የራሱን ግምት ወሰደ። ከላትና ተከላት ፎቶ እንትና ባል ህዝብ የሚናገረውን ኃላፊነት መውሰድ ይችላል። ኖ ማንም ኃላፊነት መውሰድ አይችልም። ማሪ ማንም ሰው ስለማንም ሰው ሁላችንም ስለራሳችን ብቻ ነው ኃላፊነት መውሰድ የምንችለው። መንገደኛው ቃል ናት ብሎኛል ብሏል። ስለዚህ ያለበት ቮይስ ማስረጃ ያቀርብልን እና ከዛም በኋላ ብቻ ነው ቃል የምትባለው አንደች እዚህ ቤት ማስገባት የምንችለው። እሷ እንትን ስለተባለች ብቻ እሱ ብሎ የሰው ስም ማጥፋትም አይችልም። አዎ በጣም ማለት እንትን አይደለም። ራሱ ባለበት እነግረዋለሁ። ማለት ራሱ ይቃወመዋለሁ። ምን ማለቱ? ራሷ ናት በፌክ አካውንት ራስሽ። እሱም ትክክል አይደለም። በጣም ወደዛኛው ወገን አይደለም። የቢዝነስ ባለቤት ስትሆኑ ደግሞ ሁሉንም ከስተመሮቻችሁን እኩል ነው ማየት ያለባችሁ። ይሄ እኩል ነው። ቢኮዝ እኛ የቢዝነስ ባለቤት ነው፣ እንደዛ ነው ማየት ያለብን። ሁሉም ከስተመር እኩል ነው። ሌትስ ጎ። ይኸው መጥቷል። ሳዲቅን ፎሎ አርጉ። ሳዲቅ ሞባይል ሾፕ የሚለውን አካውንት ፎሎ በማድረግ 50 ሺህ ብር ለታመመ ወንድማችን እንለግስ። 50 ሺህ ፎሎ ስናስገባው 50 ሺህ ብር ይለግሳል። ሳዲቅ ሞባይል ሾፕ ሁላችሁም እዚህ ጋር ያላችሁ ሳዲቅ ሞባይል ሾፕ የሚለውን አካውንት ፎሎ በማድረግ ታማሚ ወንድማችን እንዲታከም እናድርግ።
እሺ ቮይስ ወደ አመጣ አበባ እየፈለኩ ነው። በጣም ብዙ ቮይሶች ስላሉ ለምን ቀጥታ ነው ያወራኝ? ገባሽ? ማለት ነው ታዳርቀው አቡዬ ወሰን የሚባለው ልጅ ለምን አይመጣልኝም? ወሰን የሚባለው ልጅ ጋር ያወራሁት ነኝ። ወሰን ይታለ ሚውት ነክ እየሰማንክ አይደለም ብሬ ሀቢባ እኔም ነበርኩ መስመር ላይ ነበርኩ። በደንብ እየሰማ ነው። እሱ አላልኩም ማለት አይደለ? ወሰን የሚባልም ከመጣ ይነግረዋል። ላስገባልሽ? አዎ ቆሸላ አይደለም ገቡላል መጀመሪያ መንገደኛ አይ እየሰማ ስለሆነ ችግር የለም። ከረይራ ናገባ ሚላ ሀቢባ ጋር ሳዲቅን ፎሎ አድርጉት። ሳዲቅ ሞባይል ሾፕ የሚለውን አካውንት ፎሎ በማድረግ ታማሚ ወንድማችን 50,000 ብር እንዲለገሰው ለሕክምና እናድርግ። ሳዲቅ ሞባይል የሚለውን ጥግ ላይ ያለውን እሱን አካውንት ሁላችሁም ፎሎ እናድርግና አንድ ወንድማችን ፀጉር ቆራጭ ነበረ፣ የዲስክ መንሸራተት አጋጥሞት አሁን ለሕክምና ገንዘብ ያስፈልገዋል እና እባካችሁ ሁላችሁም ሳዲቅ የሚለውን አካውንት ፎሎ አድርጋችሁ 50,000 እንሙላውና 50,000 ብር ከሙባረክ አፍንጫውን ይዘን እንቀበለው። ጋይስ 100,000 በቀደም አፍንጫውን ይዘን እንደተቀበል ነው። ሌትስ ጎ። ማስረጃውን ማቅረብ ካልቻልክ ይቅርታ መጠየቅ አለብክ ብሬ። ሳይጠራ ጠራ ካልክ ሚውት እኮ ነህ፣ እየሰማንህ አይደለም። ልጁ እየረዳው ነው ያለ። እንደዚህ ኖራት ይችላል። ይሰማል። እሺ የሰው ማስረጃ ነው ሪካርድ ወይም እሱ ነበረ እኮ አብልታ አንድ ላይ እኮ ነው ያወራን። እንዴ ተረጋግ እንጂ የሚባል ነገር የለም። ወገንተኝነት ነው እያዳላ ያለው። የሪካርድ ወይም የዶክመንት ማስረጃማ ቆይ ቲጂ ሚውት አድርጊ። እኔ ሁሌ የምማምንበት የቪዲዮ ወይም የቮይስ ማስረጃ ነው። ምክንያቱም ጓደኛዬን እንዲበል ካልኩት ይላል፣ በልልኝ ያልኩትን ይልልኛል። ማንም ሰው ቢሆን ሰው የሰው ማስረጃ ሀቢባ ምን መሰለሽ እዚህ ጋር አንዴ እኔ ላውራ ይሰማሻል? አንድ ጊዜ እኔ በልብዬ አንዴ ላውራ እኔ ከይቅርታ ጋር አውራ እየሰማንክ ነው ወንድሜ። እኔ ነገር እኮ ከተፈጠረ በኋላ እኮ ለሱም እኮ ከዚህ ከሆነ አሜሪካን ድረስ ደውዬለታለሁ። ከሱ ጋር አውርተን ተነጋግረናል። ከዛ በኋላ ያለውን ነገር አስረድቼዋለሁ። እኔ ጋር ያለው ካሜራ አለ። ከፈለክ እኔ የካሜራዬን ዩዘር ኔም እና ፓስዋርድ ልላክልህ፣ መፈተሽ ትችላለህ። ከኛ ሞር በተሻለ አንተ ያለኸው ቴክኖሎጂ ምንም የረቀቀ ሀገር ላይ ነው ያለኸው። ዩዘር ኔም እና ፓስዋርድ ልክልሃለሁ፣ መፈተሽ ትችላለህ። ከዛ ውጪ ግን አትሊስት ለልጅቷ እንኳን እንዳልተላከላት ነው እኔ ሁሉን ነገር እሱ ራሱ ቁጭ ብሎ በቪዲዮ እያሳየሁት አይቷል። ኮምፒውተር ከፍቼለት አይደለ ልጅ ገብቷቸዋል አይደለ? አሳይቼዋለሁ ያለውን ነገር በቪዲዮ አናግሬዋለሁ። ገብቷቸዋል። ይሄ ግን እነሱ የተነሱ ፎቶ የዛሬ 7 ወርና 8 ወር ነው ቀኑ እንትን ከተባለ ፎቶ ማንም ሰው እኛ ጋር ማንም ሰው የሚወስድ ሰው የለም። አትሊስት ሌላው ይቅርና ባለቤቶቹ ራሱ ቀኑ መች ነው የተነሳችሁት ቀን ብለን ጠይቀን ለምንሰጠው ፎቶ ገና እነሱ የተነሱበትን የዛሬ 7 ወር ፎቶ ዛሬ ልንሰጥ አንችልም በመጀመሪያ ደረጃ። ምክንያቱም እነሱ ጋር ራሱ መች እንደተነሱ ራሱ መች ነበር የተነሳችሁት፣ መች ነው የመጣችሁት፣ እስቲ ስልክ ቁጥርህን ንገረን፣ የትኛው ነው ቁጥርህ ብለን እንግዲህ ይሄ ልጅ ከአሜሪካን ነው እንግዲህ ስልክ ቁጥሩን ጠይቀን ገና እንደገና ለሱ እንደተላከለት ቼክ አድርገን መች እንደ ፎቶ እንደተነሳ አውጥተን አይተን ቼክ አድርገን የነገር ነው ማለት ነው። አይደለም የእነሱን ፋይል ቁጭ አድርገን እነሱን ለመጉዳት ፎቶቸውን አውጥተን ለመፖሰት ይቅርና ማለት ነው።
በመጀመሪያ ደረጃ አይደለም ሌላ ይቅርና እነሱ ፕራይቬት ያደረጉትን ፎቶ ይቅርና ጠይቀን ፐርሚሽን ሳናገኝ ፖስት አድርገን አናውቅም። እኛ ፖስት ኢቭን የራሳችን ቲክቶክ ላይ ራሱ ፖስት ካደረግን ረጅም ጊዜ አትሊስት ለፎሎ ነው እንኳን እንዳይባል እንኳን እኛ ለራሳችን እንኳን ፖስት ካደረግን በጣም ረጅም ጊዜው ነው። የፎቶ ቤቱ ፔጅ ላይ ማለት ነው። አትሊስት ኢቭን ቲክቶክ ላይ ካልፖስትን እንኳን ቴሌግራም ላይ ፖስት ነበረ። ገብቶሻል? ያ እንኳን አልተደረገም። ነግሬዋለሁ ለሱ። እኛ ራሱ ፖስት ማድረግ ካቆምን ረጅም ጊዜ ነው። ምክንያቱም ለምንድን ነው ያንን ያደረግንበት ምክንያት ያለ ሰው ፍቃድ ፖስት ማድረግ ስለማንፈልግ ብቻ ነው። ፐርሚሽን የሰጡንን ሰዎች ጠይቀን እንፖስት ወይ ብለን ፐርሚሽን የሰጡንን ሰዎች ፖስት አድርገናል። ሰው ጥብቅና ቁመ እንደዚህ ሚላ እሱ ማንን ነው የፖስተብኝ ብሎ ያወራ? በቃል ምንም ነገር የምንሸፍነው ጓደኛዋ ስም ባላስታውስ ጓደኛ ነው ያለው። ስም አይደለም አንዴ እኔ ደግሞ በቤቴ እየተናገር ስንነጋገር የተባባልነው ማስረጃ ቮይስ ሪከርድ አለኝ አልክ። እሱን አምጣ አቅርብና ከዛ ቃልን አስገባታለሁ አልኩ። ስለዚህ ያልከውን ቮይስ ማስረጃ አቅርብልን። ይሄ ነው እኔ ጥያቄ። ብሬ ይኸውልህ በዛን ሰዓት እኔ ስም ያለውን ባላስታውስም ግን የሷ ጓደኛ እንደሆነች እየተናገረ ነበር እሱ። ስም እከሌ ነው ያለውን ነገር ግን አልሰማሁም፣ እውነት ለመናገር ማለት ነው። የስሙ ትዝም አይለኝም። በሰዓቱ በጣም ተናድጄ ልጆቹ ራሱ የተቆጧቸው ነበር። ፎቶ ቤት እንጂ ወሰነ እዚህ ጋር ጣልቃ ልግባ። ይቅርታ ሀቡዬ፣ yes please ከሱ ጋር አውርተናል። ከዛ ደግሞ ብሬ ተረጋጋ። እድል እየሰጠው አይደለም፣ በተራ ነው የምናወራው። አንዴ ነገር እሱ እድል ስጠው ይናገር። መንገድ ስለማያስፈልግ እኮ ነው ሀቢባ። ለምን እኛ ትላልቅ ሰዎች ነን እኮ መዋሸት ምንም አያስፈልግም። ቆይ አዳምጠኝ። ምንድን ነው ይሄን ያህል ምን ሆነ ነው ይሄን ያህል ማቅረብ አለብህ? ብሬ ለተናገርከው ነገር ማስረጃ ነው የተጠየቀው እኮ። ቮይስ አለኝ አልክ፣ አመንክና እየደወለ ቀጥታ ነበር የደወለው። እኔ ደግሞ ብዙ ጊዜ ስደውል ማንኛውም ሰው ይሁን ቀጥታ የደወለው ሪከርድ አድርጌዋለሁ አልክ። ስለዚህ ሪከርዱ ራሱ አንድ ጥያቄ ጠይቄ አንድ ጥያቄ ጠይቄ ነው ከፈለኩ ወጣለሽ። ምንድን ነው ይሄ ልጅ ግን ምን ሆነ ነው? ማንን ነው ብጠይቅ ታውቃለሽ? እሷን አግኝቼ በአካል ጠይቄያታለሁ። አላልኩም ካለች ተማልልኝና እኔ ሁሉንም ሰው ወጥቼ ይቅርታ ጠይቃለሁ። አላልኩም ካለች ማለት ነው። እኔ ሀዊ ራሱ ነበረች። ቆይ አዳምጠኝ። ሚውት አድርግ፣ ስልክ ያስተጋባል። በመጀመሪያ አዳምጠኝ። በነገራችን ላይ በጣም የማከብረው ሰው ነበረ። እንደዚህ ብለህ የገዛ ስምህን ማጥራት በፈለከው ስም ማጥራት ትችላለህ። ከኛ ቤት አልወጣም ብለህ እንኳን ማስተባበያ ብትሰጡን ፎቶ ከእናንተ ቤት ነው የወጣው። ፎቶ ከእናንተ ቤት ቢወጣም እንኳን ለመልካም ነገር ነው እንጂ ለምሳሌ አሁን አንዳንድ ሰው እኔ ሀቡ ክሰሽ እንኳን ስትይኝ ምንድን ነው ያልኩሽ? ለመልካም ነገር ይችላል። እኔ ክሰሽ ስላት ለመልካም ነገር ሀቡ አንቺ ቆይ አዳምጪኝ። ጥያቄ ማንም ሰው እንዳያቋርጠኝ። እዚህ ጋር ፎቶ ተነሳሽ፣ ፎቶ ቤት ፕራይቬሲ ፎቶ ነው ያ ፎቶ። እኔ ፈልገሽው ነው፣ የሚያሳፍር ፎቶ አይደለም እኮ ያ። ፈልጌው ነው የተነሳሁት በስነ ስርዓት የክብር ልብስ ለብሰን የተነሳ ነው። ግን የሚወጣበት ጊዜው አልነበረም። ያንን ፎቶ ቤት ተነሳሽው አንቺና ባለቤትሽ ስልክ ላይ ብቻ ነው ያለ፣ ወይም ደግሞ ለምታምኚ አንድ ለባልሽ ቤተሰብ ልከሻል። የተፖሰተው ፎቶ ደግሞ ለባልሽ ቤተሰብ የላክሽው አይደለም። ምንድን ነው የምታስቢው አንቺ? እስኪ ገምቺ። ስልኬ እኔ በፓስወርድ ነው፣ ማንም ከኔ ስልክ ያ ፎቶ አልወጣም፣ በፓስወርድ ነው። ምን ብዬ ላስብ? ፎቶ ቤት ነው ብዬ አልኩኝ። እከላት ፖስተው እከላት ብዬ እኔ ስም ይሽን አልጠራሁም። ጓደኛዋ በሉ ምን በሉ ህዝቡ የራሱን አስተያየት ነው የሰጠው። ስም ቃል የተባለው ከኔ ጋር ሰላም ስላልሆነች በዚህ ሰዓት ያ ፎቶ ከመፖሰቱ በፊት ሌላ ነገር ስታወራ ስለነበር ወይ አሽሙር ፖስታ ስለነበረ አሽሙር ከፖስተችው ጋር ስክሪንሻት እያደረጉ ያንን ፎቶ ይህን ፎቶ ከመፖሰቷ በፊት እንደዚህ እያሉ ፎቶዋን እየዘገዘቡ አወሩ። እኔ ምን ቤት ነኝ ታዲያ ህዝብ ለሚናገረው ህዝብ ለሚፈርደው? በተረፈ ግን አንተ ለሆነ ሰው ጥብቅና ለመቆም ወይም የሆነን ሰው ስም ለማጥራት ብለህ ባለቤቴን ዲስሪስፔክት እንድታደርገው አልፈቅድልህም። ገባ? ይቅርታ መጠየቅ አለብህ። በውሸት በቮይስ አለኝ እከላት ናት ብለህ ስሙን ስላጠፋ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ ካለብኝ እኔ ማንንም ጠይቃለሁ፣ ችግር የለብኝም ውዴ፣ ምንም ጣጣ የለብም። አቢበም ሆነ ሁሉንም ህዝብን ይቅርታ ለመጠየቅ እኔ ሬዲ ነኝ። ግን አንቺ አንድ ጥያቄ ልጠይቅሽ። አንቺ ሀዊ ቤት እኔ መጥቼ አግኝቼሽ አንቺ በቃል ምንድን ነሽ? መቼም እንደዛ መጥቼ ሪከርድ አላደረገሽም አይደለ? እውነት አንቺ እውነት እምነት ካለሽ ስለ እውነት የምትናገሪ ከሆነ ያቺኛውን ቃል ብቻ ተናገሪ።
ስለ እውነት የምትናገር ይቻ መቼም ያኔ እንደዚህ ሪከርድ አድርጌ መጥቼ አንቺን ሪከርድ እንደዚህ ቀርጬ ይኸው ተናገሪ ምን ነበር አልልሽ ምሳ አንቺ ተናገርሽ በራስሽ ተናገርሽ ነገር ተናገርሽ የተቀበለ ካንተን ይወጣ ብያለሁ። ስም ግን ሜንሽን አላደረኩም። እንኳን ላንተ ለማላቀህ ይቅርና የገዛህቴ ለሌላ ሰው አሳልፍ ያልሰጠውም። እሺ እንኳን ላንተ ለማላቀህ ይቅርና ብዙ ሰው እየመጣ ሲያዋጣኝ እየሄድኩበት ነው እንጂ ያልኩኝ እከላት ናት ብዬ ስም ሜንሽን አድርጌ የገዛህቴን አሳልፍ ያልሰጠውም። እሺ ነገር እኮ አይደለም ያልኩሽ። አሁን እኔ የተጠየቅኩሽ ብቻ መልሽልኝ ያልኩሽ። አንቺ እዛ ሀዊ ጋር አግኝተሽ ምንድን ነው ያልሽኝ? ቃል በቃል ነው ያልሽኝ። ምንድን ነው ያልሽኝ? ሀዊ ጋር ያገኘው ፎቶ ከኛ ቤት አልወጣም ማለት ሚውት አድርግ። ስልክ በጣም ነው የሚያስተጋባው። ሚውት አድርግና አዳምጠኝ። ፎቶ ከኛ ላናግርሽ ሀዊ ወልዳ ነበር አራስ ልንጠይቅ ሄደን እዛ ተገናኘ። እንዳጋጣሚ እንደዚህ ፎቶ ወጥቶብሻል እና ከኛ አልወጣም ሲለኝ ፎቶ ይወጣ ከእናንተ ነው፣ ግን ቢወጣም ለመጥፎ ነገር እንዳላረጋችሁት ስለማቅ ምንም ችግር የለውም ነው ያልኩ እንጂ ሌላ ነገር ምን ብዬ ሰው ስም ሜንሽን አድርጌ ከላት ፖስተው ብያለሁ። ወራት ቻላ ሀቢባ አውራ እዚህ ጋር ልግባ። እኔ ቀጥታ ሀዊ ጋር ደወልኩላት መጀመሪያ። ቀጥታ ሀዊ ጋር ደወልኩላት። የአንቺ ጓደኛ ነች ብዬ ቀጥታ ለሀዊ ደወልኩላት። ከዛም በኋላ ያኔ ሀዊ ተኝታ ነው ያለችው አለ ባሏ ማለት ነው። ድጋሚም ደወልኩላት ልጅ ስላላት ማለት ነው። ልጅ ወዳው ምናምን ስለምትነስ ተኝታ ነው ያለችው አለ። በማግስቱ ማታ ወደ 9 ሰዓት ላይ ምናምን ደወልኩላት፣ ቀን ማለት ነው። በዚህ ሀገር 3 ሰዓት ምናምን ደወልኩላትና ምንድን ያልኳት ለምንድነው ልጅቷን ማታገናኘኝ? አንቺ እኮ ጓደኛሽ ነሽ ብዬ ነው አልኳት ሀዊ። ከዛ ደወለች ለቀበቃው እናገናኘናል እና ደወሉልኝና ማለት ነው ወደ እሷ ሲመክሩ ወደ እነሱ እየመጣው ነው አለች። እሷ እየመጣች ነው። አዎ መልካም እኔ እመጣለሁ። በአጋጣሚ አይደለም የሄድኩት ባይዘው ወይ እኔ እመጣለሁ። ለምን ሀዊ አልሞተችም አለች። እኔ እመጣለሁ እዛው ተጠብቀኝ አልኩት። ከዛ ገባው ወደ ሚዲያ ሳልመጣ በፊት አገኘዋት። ሀዊ ወጣ አናገረቻት። እሱ ሊያናገርሽ ፈልጎ መጥቶ ነው አላቻት። ገባን እያወራን እያለ እኔ በጣም ቾክያለሁ። ስለዚህ የፎቶ ቤቱ ባለቤቱ አንተ ነህ እንዴ አለች። አዎ እኔ ነኝ። አዎ እኔ ነኝ። ስለዚህ እንደዚህ እያልሽ ነው፣ ስማችንም እየጠፋ ነው። ለምንድን ከዛ እንደዚህ የምጠራጠራት ልጅ ነበረችና እሷ ደግሞ እናንተ ጋር ፎቶ ስላላት እሷ ነች ፎቶ ነው የፖስታች። ስለዚህ እሷ ነው ምናምን ስትለኝ ፍጹም ቁጭ በይ አልኳት። እርግማን እየተራገምሽ ነው። ችግር የለውም። አምን ብለን እንቀበላለን። ችግር የለውም። ይቅር ይበልክ ማለት እርግማን ይቅር ይበልክ። ከዛም በኋላ ሀቢባ ቁጭ በይ አልኳት። እኛ እንኳን ያንቺን ፎቶ የማንንም ፎቶ ሰው አሳልፈንም ሰተንም አናውቅም። ገባሽ? የማንንም ደግሞ ምን አለች? እኔ እኮ ቢፖስት ችግር የለውም ግን አለች የምጠላው ፎቶ ነው የፖስተችብኝ ብላ በግልጽ አማርኛ አወራች። ከዛም በኋላ ደነገጥኩ። እኔ ራሴ የምጠላ ፎቶ ቆይ አልኳት። የምጠይቅ ፎቶ እንደዛ ያልኩበት ነገር ደግሞ ሚውት አድርግ። የምጠላ ፎቶ ነው ቲጂ ማለት እየገባሽበት ነው። ቲጂ ይጨርስና ነጥብ ያዥና ከዛ ታወሪያለሽ። ጨርስ። ከዛ አለች በጣም የምጠላ ፎቶ ነው የተፖስተብኝ ስትለኝ ጭራሹ ነው እኛ ኮምፒውተር አምጥተን ሰው አስቀምጠን እሷን አስቀምጠን ፎቶሽን መርጠሽ አንቺ ማትወጂ ፎቶ እንዴት እንፖስትልሻለን ወይም ደግሞ እንዴት ለሷ አሳልፈን እንሰጣለን ብለሽ እንደዚህ ልታስብ ይቻልሽ አልኳት። ይሄንን ጥያቄ ጠይቋት። እንዴት እንሰጣለን? ለአሁን አንቺ መጠዩ አንቺ ባትወስጂ ኖሮ ፎቶውን እኛ ጋር ቢወጣ ኖሮ እኛ እንጠየቅ ነበር። ግን አንቺ ወስደሽ ከ7 ወር በኋላ አረ ፎቶ ማንንም አይቶ አላውቅም፣ ለማንም አላሳየዋትም፣ ለማንም የኔ ፎቶ የላቸውም፣ ለጓደኞች ራሱ የሱ ፎቶ አሳይቼ አላውቅም ማለች። ስለዚህ እኛም አልፖስትም። የትኛው አጋንንት ነው ታዲያ መጥቶ የፖስት ትላል? በግልጽ አማርኛ እሷ ነች ጠላቴ፣ እሷ ነች የፖስት ይብጭ ለእሷን የሰጣችሁት አይደለ? ፎቶ ያሳልፋለች። ጠይቂያት። አሁንም መረጃ አሁንም ይሄ ሌላ በቃል እኮ ነው እድል ስጪ ሀቡዬ። እሺ እድል ስጪ ሀቡዬ፣ እድል ስጪ። አንድ ሚዩት አድርገው ወንድም አለ። የሱ ተራ ነው። እስካሁን መንገደኛው ይናገራል። ኦኬ፣ አንደኛ የመጀመሪያ ደረጃ በአካል የማግኘት መብት የለህም።
እንድታቀው ማለት ነው። ወደፊትም አንድ ነገር ብትሆን ከናንተ ራስ አልወርድም። እኔ ይሄን እንደማስጠንቀቂያ እንድትይዘው ነው። እኔ ካንተ ጋር ተነጋግሬያለሁ አይደል? በህግና በህግ እንይዘዋለን ብሎኛል ወንድምህም የሆነ የፎቶ ባለቤቱ። ለምንድን ነው ኢምፐርሰን ሄደ መጠየቅ የፈለከው? ለምንድን ነው ልጅቷን ኢምፐርሰን ሄደ ልታገኛት የፈለከው? አንድ ሁለተኛ እሷና ጠላቴ ብላለች ብለህ ከሷ ጋር ልታቃቅርና ሌላ ደረጃ ልታዳርስ፣ ይሄ ደግሞ መታረም አለበት በይፋ ማለት ነው። መረጃ ካለ መረጃ አምጣ። ካልሆነ ግን ልጅቷ ያልተባለችውን ልጅ ስሟ ጠርተህ እሷ ናት ብለህ ከሷ ጋር ለመቃቃርና ሌላ ችግር ለመፍጠር በማህበረሰባችን ሌላ ችግር ልትፈጥርብን አስበህ ከሆነ አሁን እንድትታረም ፈልጋለሁ። እያንዳንዱ ነገር በመረጃና በማስረጃ ነው መሆን ካለበት። ገባ? በህግና በህግ ብቻ ነው ከናንተ ጋር የምንገናኘው። ከዚህ በኋላ ኢምፐርሰን እንድታገኛት አልፈቅድልህም። ማንም ይሁን ማንም ማለት ነው። ገባ? ከዚህ በኋላ የሞራልም ይሁን የምንም ነገር እሷ ጋር የሚደርሰው ነገር እናንተ ጋር ነው የምመጣው ነው። ገባ? እኔ ሩቅ አይደለም ያለሁት፣ መምጣት የምችል ሰው ነኝ። ስለዚህ እያንዳንዱን ለምትናገረው ነገር ኃላፊነት ትወስዳለህ። የሰማኸኝ ነው? በመረጃና በማስረጃ ብቻ ነው። እኔ እያስፈራራው አይደለሁም። በመረጃና በማስረጃ ብቻ ጠላቴ እሷ ናት ብለህ ማለት ስህተት ነው። ሌላ ችግር ልትፈጥር ጨርሻለሁ። ኦኬ፣ አንተ ጨርሳል መሰለኝ። ይቅርታ። ስለዚህ ይሄ ማስፈራራ ነው፣ ችግር የለብኝም። እኔ እንኳን አይደለም ማንንም እኔ ራሴን ማቆስ ነው ማንንም ማለት ሰው ዲስሪስፔክት ማድረግ ነው። ሰው ማንንም አይባልም። ስለዚህ አሁን በክብር ነው የምንነጋገረው ሁላችንም። አንደኛ እንደ አንድ ድርጅት በቃ የድርጅቴ ስም ተነስቶብኛል፣ የፎቶ ቤቴ ስም ተነስቶብኛል። ስሙን ባትጠራም ቲጂ ፎቶ ላይ ስሙ ስላለ የፎቶ ቤቴን ስም ማጥራት እፈልጋለሁ ብለህ መታሃል። ትክክል ነህ በራስህ እይታ። ለምን የፎቶ ቤትክ ስም ፎቶ ላይ ስላለ ስለ ፎቶ ቤትክን ወክለህ መናገር ትችላለህ። ስለሌላ ግለሰብ ግን የመናገር መብት የለህም። አንድ ሁለተኛ ነገር ደግሞ እሱ መንገደኛው ቃል ናት ብሎ ስሟን ጠርቷል አልክ። እሺ ማስረጃ አምጣ አልክ። በዛኛው ስልክ ፈለክና አጣከውና በዚህኛው ስልክ የኔ ያለው ላምጣ አልክ። እሺ ብለን አክብረን ጠበቅን። አላመጣክም፣ ማስረጃ የለክም። ስለዚህ ያለ ማስረጃ ይህን በማለቴ ይቅርታ ጠይቃለሁ ልትለው ይገባል። መንገደኛውን ይቅርታ ጠይቃለሁ። ሁለተኛ ደግሞ ቲጂ በአካል ተገናኝተን ብላኛለች አልክ። ስሟን ጠርታ ከሊናት ጠራቴ ከሊናት የፖስተችብኝ ብላኛለች አልክ። ለዛም እሺ ማስረጃ አለ ወይ? ሪከርድ አድርገሃታል ወይ? የለኝም፣ ማስረጃ በአካል ነው። ማስረጃ የሌለንን ነገር ሚዲያ ላይ አውጥተን አንነጋገርበት ማለት በማስረጃ ብቻ ነው። ሰዎችን ስንተች በማስረጃና በመረጃ ብቻ ነው ለምንናገረው። እያንዳንዱ ነገር ላጥ እያደረገን ማስረጃችንን የማቅረብ ኃላፊነት አለብን ሁላችንም። ስም አልጠራችን እዚች ጋር አንድ ቃል እንገር አንዴ ባለገሯ ቆይ ሀቡ እዚች ጋር አስረግጠሽ እንድትነግሪው የምፈልገው አንደኛ በሁለት እህታማቾች መካከል ለማቃቃር የተጠቀመው ቃል ዳስ ወረስቷ ጠላት ይሄ መታረም መቻል አለበት። አዎ እሷ ጠላታችን አይደለች። ኧረ ከቅድም ጀምሮ ቲጂ እህቴ የሀገሬ ልጅ እያለች ነው ስታወራ የነበረው። እህቷ ናት፣ የሀገሯ ልጅ ናት። በምንም ነገር ቢጋጩ ነገ ይስማማሉ፣ ይታረቃሉ። በሰዎች ዘንድ መጣላት መታረቅ ያለ ነው። ስለዚህ ይታረቃሉ። አሁንም እንደውም ብናስታርቃቸው እጅግ በጣም ደስ ይለናል። እና እንደ አንድ ድርጅት ያው ፎቶ ቤት ድርጅት ነው፣ ካምፓኒ ነው አይደል? ስለዚህ እንደ አንድ ካምፓኒያችን ስሙ ጠፍቷል፣ ድርጅታችን ስሙ ጠፍቷል። ከዚህ በኋላ ከስተመር አምኖ እኛ ጋር ፎቶ አይነሳም ብላችሁ ካሰባችሁ ይህን ነገር የማጥራት ኃላፊነት አለባችሁ። አንደኛ ቤታችሁን ፈትሻችሁ፣ ካሜራችሁን ፈትሻችሁ ፎቶ የተሰጠው አካል ካለ ማጋለጥና ፎቶ ቤታችሁን ነፃ ማውጣት አለባችሁ። ኖ አይባልም። ቼክ አርጉ፣ ካሜራችሁን ቼክ አርጉ። አንድ ነገር እንዳውም ማለት ነው ከመጥፎ ነገር አይደለም፣ እነሱ ከመልካም ነገር ነው። ምናልባት ሰው አንዳንዴ የሆነ ነገር እኔ ለምሳሌ ባለፈው የሆነ ፎቶ ሳሰራ ለሆነ ሰው ሰርፕራይዝ ላረግ ነው ብዬ የሆነ ፎቶ እንትን ነበር። እኔ ፎቶ ስላልወደድኩት ነው እንጂ ማለት ነው። እና
ፎቶ ስናሳጥብ ለጓደኞቻችን ምናምን የሆነ ሰርፕራይዝ እንጠይቃለን። ገባሽ? ፎቶ የተነሳውበትን ሰው ካወቀው ከእንደዛ ነው ብዬ ነበር የማስበው። አንተ በዚህ ልክ ሴራ ከሄድክ እኔ እንደውም በህግ ሄድበታለሁ። ገባ? ይህን ፎቶ ለሰው አላኩም ብዬ አንተ በዚህ ልክ እኔ አሳዝነኸኝ ከመልካም ነገር ነው የተጠቀመው ብዬ ነበር። ለሀቢባም ባለፈው ነግሬያታለሁ። በተረፈ ግን ሪከርዱ አለ ካደል ራሱ ሪከርዱን አይቶ ነው የመጣው። እኔ ከሳሽ ስልሽ እንደ ከስተመር ፎቶሽን ፕራይቬሲሽን አውጥቶ ከሰጠብሽ ገንዘብሽን ከፍለሽ የተነሳሽበት ፎቶ ቤት ይሄን ካደረገ እንደውም ዱባይ ላይ መሆኑን አላወኩም፣ ኢትዮጵያ መስሎኝ ነበር። ይሄን ካደረገ ፎቶ ቤቱን መክሰስ አለብሽ። ንገሪኝ፣ ስሙ ቪዲዮ ሰራለሁ ሌላው እንዳይነሳል። ከዛ ቀጥሎ ደግሞ ይወጣል። አንተ አትቀርባትም። እኔ ከሀገርም ልጅ አልፎ የሰፈሬ ልጅ ናት። ገባህ? አንተ አትቀርባትም ለሷ። ይሄንንም ብዬ ወጥቼ እከላት ናት አላልኩም። እኔ ስሟን ሜንሽን አላረኩም። እሷ ከዚህ በፊት ስትናገር በነበረው አንደኛ ከዚህ አካባቢ አይገባም፣ ቆይ አሳያችኋለሁ እመቤቴን ብላ በማለችው፣ ሶስተኛ ያ ፎቶ ከተፖሰተ በኋላ ስቶሪ ላይ አርጋ ስለነበረ የሆነ ነገር ከዛ በፊት የማፈነዳው ነገር አለኝ ብላ ተናግራ ስለነበረ እንጂ እኔ ቃል ጠላት አይደለችም። ገባህ? ከአንተ በላይ እኔ ቀርባታለሁ። ለማቃቃር የሆነ እንደዚህ ዙሪያ የአንተን ፎቶ ቤትህን ስም ለማጥራት እኔ እና እሷን ለማቃቃር እንትን አትበል፣ አትሄድ። ቅድም ማስረጃ እሱ ብሎኛል አልክ፣ የለህም። እንኳን ለአንተ ለማላውቅህ ለገዛ ለማውቃቸው እሷ ናት ብዬ ስሜንሽን አላረኩም። ገባህ? ማለት ምን መሰለሽ እዚህ ጋር ማለት ነው እኔ ያልሰማችሁት ነገር እኮ አሁን ራሱ እኮ ለቃል እያወራሽ ነው። በቀደም ለቃል እያወራሽ አሁን በቀደም ነግሬሻለሁ። ገባሽ? ሁለት ቃል እያወራች ነው። ሁለት ቃል ያልከውን እንደሆነ በመጀመሪያ ምንድን ነው ያለችው? ቪዲዮ ላይ ቪዲዮ አለ። ከአሁን በኋላ እንማራለን፣ ችግር የለም። እያንዳንዱ ሰው ማውራት ስንሄድ እንደዚህ ስልክ ይዘን ነው ማውራት የምንሄደው፣ ችግር የለውም፣ እንማራለን። ለዛሬ ይቅርታ። ከአሁን በኋላ ግን ማንኛውም የገዛ አይቴም ከሆነች ሪከርድ እያደረግኩ እየሄድኩ ነው ማውራት። እሷም አላወልኩም ብላ ከካደች ማለት ነው። ስለዚህ የመጀመሪያ ሁለት የመታባት ያልኩሽ ለምንድን ነው? ምንድን ነው ያለችው? ብር ከፍሎን ያወጡብኝ ያለችው። አሁን ምናለው ለምን ጥያቄን እኮ አልመለሰልኝም። ኢምፐርሰን ለምን ሊያገኛት ፈለገ? ለምን አንደኛ ለምን በአካል ልታገኛት ፈለግ? እሺ ላስረዳሽ። እሱ ለምን እንዳገኘዋት እኮ ዋን ባይ ዋን ሰከንድ በአካል ሌላ ጥያቄ መጀመሪያ ለሱ ለመለሰለት። ኦኬ ነው ለምን በአካል አንደኛ ይኸውልሽ፣ ለምን በአካል እንዳገኘዋት ልንገርሽ። አቢባ ላስተካክል ይኸውዬ፣ አንደኛ ሁለቱ ጋር ተነጋግሬ ይህን ጉዳይ ከዚህ በኋላ በህግና በህግ ብቻ ነው የምንሄድበት ብያቸዋለሁ። ለምን ኢምፐርሰን ሊያገኛት እንደፈለገ ማወቅ እፈልጋለሁ። ቴንክ ዩ። እሺ ብሬ ጥያቄው እንደሰማከው በህግ እንጨርሰዋለን ብዬሽ ነበር። ለምንድን ነው በአካል ልታገኛት የፈለግከው? ለምን ተቀልሽ እንደዛ አደረኩት? አቢባ እኔ የሚዲያ ሰው ነኝ። እኔ ሚዲያ እጠቀማለሁ። እኔም ቤት ከፍቼ እንደፈለግኩ ያኔ መውራት እችል ነበር። ለምን እኔም እንደ ሰው ቲክቶክ አለኝ። እኔ ለምንድን ነው ያንን ነገር ያሰብኩት? እቺ ልጅ አዊ ጋር ስለማገኛት የሀዊ ጓደኛ ነች። መጀመሪያ እናጣራ። ለምን ካሱ አንደበት ሪስፔክት ሰውኮ ለሰውኮ ሪስፔክት ስኖር ባይዛው መቶ የሚያናገርሽ ሰው አንቺ ጋር የሚመጣ መጀመሪያ አንቺ ሪስፔክት ስኖር፣ ሪስፔክት ካሌለው መጀመሪያ አንቺ ጋር የማይመጣም ሲቀጥል ወደ አንቺ የማይመጣም ሁለተኛ ማለት ነው። አንድ ሰው ለሰው ሲያከብር ቀጥታ መጥቶ በውስጥ ጉዳዩን ለምንድን እንደዚህ ተደረገ ብሎ ለማጣራት የመጣው ብሬ እሷን ለመግደል አይደለም፣ እሷን ለማጥፋት አይደለም። በኢየሱስ ስም ጥሩ ነገር አስቢ። ቲጂ መሀል ላይ አትግቢበት። እሱ ተናግሮ ሲጨርስ የአንቺ ተራ ላይ ምንሽና በተስ ተመልሻለሽ። ቀጥል። እሺ ዛሬ አይደለም አቢባ እኔ ይመጣ ነበረው፣ ቆይቻለሁ የሚመጣ ነበር። ያን ቀንም ላይቭ መግባት ይችል ነበረ፣ ግን እኔ ፍጹም እንደዚህ አይነት ነገር ይመጣል ብዬ አላሰብኩም። እኔም አላየሁትም፣ ቪዲዮም ቲክቶክም አልጠቀም ብዬሻለሁ። ያንን ነገር ሳይ እሷን ከስተመራችን ያቺኛውን ከስተመራችን ለምን ሀዊ ጋር ለምትቀርብ ሰው ነው መጀመሪያ የምትይው ወደ ሚዲያ ሳትመጪ ለምን ሀዊ አታገናኘንም እና ያቺ ልጅ ለምን አላወራትም ብዬ
በሃዊ የሷም ቤት በኩል ማግኘት አለብኝ። በሃዊ በኩል መቼም አንቺ ቪዲዮ ታያለሽ፣ ከሃዊ ጋር ብዙ ቪዲዮ ትሰራለች፣ ይገናኛሉ። ያንን ነገር አስቤ ነው እንደ ጥሩ ነገር አስቤ ነው ላገኛት የሄድኩት እንጂ ለሌላ ነገር አይደለም። ለሱ ይሄ መልስ ከሆነ ማለት ነው። ሳገኛት ግን በአካል ማስተካከያ ብሬ እኔ ስልኳን ስጠይ ብለህ ሁለት ስልክ አሰጥቻለሁ። ለምን በስልክ አልደወልክላት? ወንድሜ እኔ እንደውም ማለት ነው ብቻዬን ላገኛት ቤት ኖሮ ሌላ ነገር ልታስብ ትችል ነበር። ግን ከሰው ነው ሰው ከሰው ጋር ሲሆን ነው ሽምግልና ማለት እኮ ማለት ሶስት ሲያከብር እኮ ነው ሽማግሌ ሰው ሚላ የሚልኩ ሰውን ካላከበረ እኮ ምን አልሽ አንቺ ምን አልሽ አንቺ ብሎ መጮህ ይችላል። ሽምግልና በሽምግልና ጉዳዩ በህግ ይዘዋለሁ ብያለሁ። ለምን ሽምግልና አስፈለገ? አሁንም አይወል ጥርት አድርገህ ራሳችሁን ነፃ አውጡ። ገባ? ራሳችሁን ነፃ አውጡ። አንተ ለምን ከኔላ እንደማትቀበል አላውቅም እንጂ እኔ ትክክለኛ ነገር እየነገርኩ ነው። ኦኬ አይ ሽምግልና እኮ ጥሩ ነው። መንገደኛው ሽምግልና ጥሩ ነው። በሽምግልና ሊጨርስ ፈልጎ ከሆነ መታረቅ ፈልጎ ይገባል። ቴንክ ዩ አልጠላሁም እሱ ነገር ግን ተነጋግረን እኔ እየነዳሁ ነበር። ከባድ መኪና ነው የምነዳው። ሃይዌይ ላይ ነው ያለሁት። ቪዲዮ አብርተው እንኳን እንትን ሲሉኝ ማየት አልቻልኩም። ምክንያቱም ሃይዌይ ነው፣ ሪስኪ ነው። እዚህ ሀገር በጣም ከባድ ነው። ደን ተነጋግረን